ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደው ከዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ የኔ መልካም ተስማማ ይባል የእውነት ግን ትዳር ሆኖ ምትኖር ይመስልሻል አሁን እሱን ብትጂ ብታገቢው የሆነ ነገር ቢሆንልሽ የሆነ ምትኖር ይመስልሻል አንድ ወንድ ለአንድ ሴት ካልሆነ ለሌላ ሴት የሚሆን ይመስልሻል ስታስቢው አልቀርብህም ነበር መሆንህን ባቀው እዚህ ድረስ ጨካኝ እርቅ ነበር ተሳስተ የሩታን ስም አንተ ማቤላን ብትጠሩ ማለት ነው ማትወጡበት እንትን ውስጥ ነው የምትገቡት ከፈለክ እዛ መግማማት ይችላል ከሄርሜላ ሩታ አብራሙን አትችልም እኔ ፍሬም እየሄዳችሁ ሩታን አታስጨንቋት ሩታ ምንም ጥፋት የለባትም በቃ እሷ ኑሮዋን እየኖረች ነው ተዘዝህ አላልኩኝም አንተ ስታስበው ግን ፍርሃት አይሰማትም አሁን ነገስ ህይወቴ ምን ይሆናል አትልም እንግዲህ የሚገርም ነው እንግዲህ በጣም ብዙ አይነት ሐሳቦችን አይተናል ሄርሜላ ጭራሽ ብላ አይኗን በጨው ታጥባ ሄዳ ደግሞ በጣም ከሚያናድደው የንቀቷ ንቀት ማለት ነው የምትናገረው ነገር እኔ ዛሬ ሩቲ በጣም ትግስት ገሳለች በእውነት በፊት እኮ ዙጥ ብላ እየገባች ምናምን ነገር ታደርግ ነበር ግን መውለድ ለካ ትግስትን ያስተምራል እና ከወለደች ተረጋጋች ማለት ነው ይሄን ሁላ ስትናገራት በትግስት እያዳመጠቻት ነው ያለው ለማንኛውም እንግዲህ ዋና የሆኑ ነገሮች እንግዲህ በስነ ስርዓቱ እናያለን ዛሬ እንግዲህ ሄርሜላና ሩቲ የመጨረሻ የሚፋለሙበት ቀን ነው አቶ አብርሽ ደግሞ የምናገሩት ንግግሮች ምን አይነት አመለካከት እንዳላቸው የምናይ ይሆናል በዚህ መካከል ደግሞ ያው እንግዲህ የሩታ ደጋፊና የአቶ አብርሽ ደጋፊ ተብሎ እየተለያዩ ይገኛሉ እቺ ሄርሜላ ያደረገችው ያለው ነገር በጣም ከባድ የሆነ ትልቅ ስህተት ነው ለማንኛውም እንግዲህ ያሉ ነገሮችን እናያለን ወደዛ ከመሄዳችን በፊት ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ አብራችሁን ቆዩ ከቆይታ በኋላ እንመለሳለን Subscribe to my channel አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልኝ ውድና የተከበራችሁ የተወደዳችሁ የዘሪሾ ቻናል ተከታታዮች ከቆይታ በኋላ ተመልሰናል ዛሬ ይዘንላችሁ የመጣነው ነገር ምንድነው የሄርሜላ እቺ አይኗን በጨው ታጥባ መታ ዛሬ ከሩቲ ጋር የምትከራከረው ነገር መጨረሻ ላይ ደግሞ ከሩቲ ጋር የተለያዩበት ምክንያቶች እንዴት እንደምንለያዩ ብቻ አሳያችኋለሁ በጣም የሚገርም ቪዲዮ ነው በዚህ መካከል ደግሞ ብዙ ወንድሞችም ትልቅ ግብግብ ውስጥ ገብተዋል አቶ አብርሽም ለማንገራገር የምናገራቸው ንግግሮች አሉ ሁሉንም እናያለን እንግዲህ ለማንኛውም አሁን የና ሩቲን እናስገባቸው እቺ ማስማ ማስጣልቶኛል ግቡ እስኪ እዚህ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደው ከዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ እንግዲህ አይታችኋል ከሷ ጋር መኖር ከጀመረ ብዙ ነገር እየረሳ ነው እንደዚህ ስትል ምንድነው የረሳው ምንድነው ያደረገችው ለየት ያለ ነገር ምን አደረገች ተበላቀጠች በቃ አለች እንጂ ሌላ ምን አደረገች የሚገርም ነው አይደለ በጣም የሚገርም ነው አንዳንድ ጊዜ ሰዎች ለራሳችሁ ክብር ኖራችሁ ለሰው ልጅም ክብር ኖራችሁ ለሰው ስሜትም ደግሞ መጠንቀቅ አለባችሁ እንደፈለጋችሁ ምንድነው ሼም አይደለም እንዴ ለማንኛውም ግቡ እስኪ ፈጣሪ የኔ መልካም የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ ማይሆን ነገር ባንገባስ በእጅ ያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው እሱ ነው ያልገባት እንጂ እሷ በደንብ ገብቷታል ባይዘው እሱ ነው ያልገባው ምክንያቱም ለምንድነው እሷ የልጁ እናት ለሱ ብዙ ዋጋ ከፍላለች ያልሆነችለት ነገር የለም አንቺ ግን ምንም የሆነችለት ነገር የለም ባይዘው ዝም ብሎ እንደዚህ በቀላል ነገር አብርሽን አገኘዋለሁ የራስ የግል ያደርጋለሁ ብለሽ የምታስቢ ከሆነ ስህተት ነው ሩትና አብርሽ መቼም የምንላዩ ሰዎች አይደሉም ባይዘው ንግግሮችሽ ላይ ብትቆጠቢ የተሻለ ነው አሁን ሩቲ ምንም ክፉ ነገር እያወራች አይደለም ነገር ግን እንድትናገር እንድታወራ እልህ ውስጥ እንድትገባ እየገፋፋሽያት ነው ለማንኛውም ግቡ እስኪ እኔ ራሱ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ይኸውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍም ትችያለሽ ላይ መለከተኝም እንደማመጥ እንደ ተነጠፈች እኮ ትላንትና ተነጥፋ አየን እኮ ሩትዬ ስትነጠፋ ላይሽም እንደ ሁሉንም ለቀቅ አድርጋ ምናምን ነገር ሂንካ እያለች እኮ ነው ሂንካ ለሶስቱም አንድ ላይ ሂንኩ እያለች እኮ ነበረ
ነገር ግን እነሱ መብላቱን አልፈለጉትም እንጂ ብላለች እኮ የምትይው ነገር ሁሉ አድርጋለች፣ ግን አልተሳካለትም። ለማንኛውም ግን እንደማመጥ የሚገባውን ፍቅር የሚገባውን ነገር ያደረኩለትም አይነት ስሜት ለማንኛውም እንመለሳለን፣ ወደ እናንተ እንመለሳለን። እንግዲህ ቤዚ በጣም አቶ አብርሽን የተቆጣች ይመስለኛል። እንደውም ለዚህች ልጅ የሚሆን መልስ ራሱ የመለሰችላት መልስ አለና እንስማት እስኪ። ተስማማ ይባል የእውነት ግን ትዳር ሆኖ የምትኖር ይመስልሻል? አሁን እሱን ብትይዢ ብታገቢው የሆነ ነገር ቢሆንልሽ የሆነ የምትኖር ይመስልሻል? ኧረ እቺ ምን ለይታ ቁጭ ልትል ነው እንጂ እኮ አገብታ ትዳር መስርታ አብርታ ልትኖር አይደለም። ግን አለያይታ በቃ ነገሮችን አበላሻሽታ ዞር ልትል ፈልጋ ነው። የተመታች ምች አይደለችም፣ የተመታች እኮ ነች። እቺ ምች ብዬሻለሁ። ለማንኛውም ግቢ እስኪ ቤዙ አንድ ወንድ ለአንድ ሴት ካልሆነ ለሌላ ሴት የሚሆን ይመስልሻል? ስታስቢ አይሆንም ሲጀመር ማለት ነው። በጭራሽ አይሆንም፣ በጭራሽ አይሆንም። የማይመስል ነገር ይሆናል እያለች ነው እንጂ ሊሆንም አይችልም። ግቢ እስኪ። አንድ ትዳሩ ላይ አጥብቆ ሲይዝ ነው አቋሙ ሲኖረው ነው እንዲህ የሚባለው እና ያንቺ ደግሞ በጣም ነው የሚያስጠላው። በጣም ያስጠላል፣ ከምንም በላይ ከልክ በላይ ያስጠላል በእውነት። ግን እስኪ ግብና እንደውም አብርሽንም እስኪ ሚከረው ምን እየሆነ ነው ልጁ? ምንድነው የነካው? ምን አስነክታው ነው? ጠይቀው እንጂ እዚያ ልጅ ተብዬ ነው ማን እንዳለኝ የምናገባ ኬታል እኔ ጋር አዎ አንተ ጋር የምን ነው እሱ። እንግዲህ ለማንኛውም ወደ እነሱ እንመለሳለን። ንግግራቸውን በሰፊው የሚያወሩት ፓርቲ አሰማቸዋለሁ። እንግዲህ እንደነገርኳችሁ ለሩቲ የማይከፍልላት ዋጋ የለም ፈረንጁ። እንግዲህ አስረግጦ እየነገራቸው ያለው ነገር አለ። ምንድናቸው ብሎ ደግሞ እንስማቸው። ተሳስተ የሩታን ስም አንተ ማቤላን ብትጠሩ ማለት ነው ማትወጡበት እንትን ውስጥ ነው የምትገቡት። ከፈለክ እዛ መግማማት ትችላለህ። ከሄርሜላ ምን አገባህ አንተ ማነህ? እንግዲህ አይሰምታችኋል። እዛ ጋር መግማማት ትችላለህ። ትላንትና ሲግማሙ ስላየ ነው እንደዚህ የሚላቸው። መግማማት ትችላለህ ያለ እንግዲህ ያሉ ነገሮችን ረገጥ አድርጎ አስርግጦ እየነገረው ይገኛል ማለት ነው። ለማንኛውም እንመለሳለን። ማነህ? ለምንድን ነው እንደፈለክ ነው የሩታን ስም አትጥራ የእንትናን ስም አትጥራ የምትለኝ? በደንብ ያገባኛል ስለሷ አፌ ሞልቼ እናገራለሁ። አንተ ስለ ሄርሜላ ተቆርቆረ ትናንትና ላወቅታት ተቆርቆረ አይደለ እንዴ? ጓደኛን ስሰድ ኧረ ይሄ ጓደኛም አይደለም። ጓደኛ እኮ ማለት ጓደኛ እኮ ጓደኛው ሲሳሳት የሚመክር ለጓደኛው ድብቆ የምናገር ነው እንጂ ሲሰት ይሆን ሲሰት ነው ብሎ የሚከላከል እንጂ ሲሰት ሲሰራ ትክክል ነው ብሎ ሲሰትን እንዲሰራ የሚያግዝ አይደለም። ይሄ ጓደኛ ሳይሆን የአብርሽም ጠላት ነው በእውነት። የሩት ብቻ ሳይሆን የአብርሃም ራሱ ጠላት ናቸው። እነዚህ ምን ልበላቸው? እነዚህ ዱቄታሞች አይባልም አይደል? አይባልም። አናዳችሁኝ ነው። እሺ ምን ልበላችሁ? እንዴ ጠፍቶብኝ እኮ ነው። አይዟችሁ እንግዲህ ግባ። እስኪ አንተ ደግሞ ምን እያልክ ነው? እዩ ሩታ አብራሙን አትችልም። እነ ኤፍሬም እየሄዳችሁ ሩታን አታስጨንቋት። ሩታ ምንም ጥፋት የለባትም። በቃ እሷ ኑሯን እየኖረች ነው። አረ ሩቲ ምንም ጥፋት የለባትም። ጋሽዬ ያሏትን ሰምታ እሺ። ትናንትና ደግሞ ኤፍሬም ተንበርክኮ እኛ ቀይ ቅርታ እሱን ያሉ ነገር እናስተካክላለን እሺ። እንዴ ሩቲ ከዚህ በላይ ምን ታደርግ? ሁሉ ነገር በሰላማዊ መንገድ መፍታት ትፈልጋለች። እምቢ ካለ ደግሞ ፍርማይን ፈርሞ ይስጠኝና ልጄን ላሳድግበት በሰላም እያለች ነው። ግብ ከዚህ በኋላ አያስፈልገኝም። ከሄደው ጋራ ከመጣው ጋራ የሚጮህበት ምክንያት የለም። በቃ የሄደው ይሄድ፣ የመጣው ይምጣ። እኔ ግን ፍርማ ይሰጠኝና ልጄን ላሳድግ አለች። ቤተሰብ ደግሞ እናስተካክላለን ካሉ ጋሽዬ ያሉትን ሳትተቀብላ እሺ አለች። ኤፍሬምም ያለውን ተቀብላ እሺ አለች። በልጄ ስም ካልከኝማ መቼም እምቢ ማለት አልችልም አለች። ምን አጠፋች? ጥፋት የለባትም። ግባ እስኪ። እውነቴን ነው ወንድሜ ግባ። ምን ነገር እያደረገ እናንተ እንደ ወንድም ኤፍሬም ሩታን አታስጨንቃት። እግሯ ላይ ስለወደክ አይደለም፣ በጣም ክብር አላት። ለአብርሃም ጓደኞችም ሆነ ለአብርሃም ቤተሰብ እንግዲህ የአብርሃም ጓደኞች ባይዘዌ ለአብርሽ ክብር የላቸው፣ ለአብርሽ ጊዜ የላቸውም፣ ለአብርሽ ቦታ የላቸው። ምክንያቱም ጊዜ ቢኖሩት ለሱ ጊዜ ቢኖራቸው ለሱ ክብር ቢኖራቸው በደንብ ቲንክ አድርጎ አስቦለት ቢሆን የሚሰራው ነገር ትክክል እንዳልሆነ ያስቀምጦ ይነግሩት ነበር። ለማንኛውም ወደ አብርሽና ቤዛ እንመለስና ሰምተናቸው እስኪ ይሄን ያክል እንደዚህ አይነት ድርጊቶች የሚያደርግበት ምክንያቶች በእውነት እኔ ምክንያት ናቸው ብዬ አላስብም። እንስማቸው እስኪ። ትዘዝህ አላልኩኝም። አንተ ስታስበው ግን ፍርሃት አይሰማትም? አሁን ነገስ ህይወቴ ምን ይሆናል አትልም?
ገብቷል አይደል ትላለች ሁለታ እኔ አንተም ጋር እሷም ጋር አረቆቆ አትልፊ ቤዙዬ ምን መሰለሽ እህቴ በደንብ ገብቶታል በደንብ ተረድቷል ነገር ግን ያቺኛዋ ምን እንዳጎረሰችው ምን እንዳስቀመሰችው አይታወቅም እንጂ እንደሚሰማት ጥንቅቅ አድርጎ ያውቃል በደንብ ያውቃል ለማንኛውም እስኪ ግቡ አሷም ልክናት አንተም ልክነህ እያልኩ አይደል ሁለታችሁም ጋር ጥፋት አለ ምንድነው ጥፋታችሁ መሃል ላይ ሰው ማስገባት ራስ በራስ መተማመን አለመቻል እኔ ሁሉ ጊዜ የምለው ነገር ይሄ ነው እንግዲህ ቤዙዬ ምን መሰለሽ እነዚህ ሁለቱም ሲጨቃጨቁ ባይዘዌ ትልቅ ችግር ያለው ምኑ ጋር ነው አብርሽና ሩቲ ትንሽ ችግር ሲፈጠር ወደዚህ ያመጣሉ ሶማሊ ያስገባሉ በዚያው ጋጣሚ ደግሞ ቺኮቹ አገር ውስጥ ሌላ ወንድ እንደሌለ ነገር በቃ እየመጡ አብርሽ ላይ ሉጥፍ ሉጥፍ የሚሉት ነገር በጣም ያናድዳል እንዴ ምን ሆናችኋል የሰው ባለትዳር እኮ ነው ተውት እንጂ ተለቀቅ አድርጉት ግብ እስኪናቂ በነገሮች በኮሽታ ነገሮችን ማበላሸት ይሄ ነገር ነው ዋናው ደግሞ አንዳንቻ ነገርሽ ምንም ብዬ ትዳር ላይ ዋናው ምንድነው መተማመን ነው አይደል እንግዲህ ትዳር ላይ ዋናው መተማመን ነው መደማመጥ ነው መከባበር ነው ይህ ይታወቃል ያስፈልጋልም ያስፈልጋል ወንድሜ ይሁንና አንተ ግን ያ ነገር ያደረክ ነው ወይ የሚለው እንግዲህ እስቲ ትንሽ ተወያዩበት የማደርገው ነገር እሷ ተወቃሽ ልትሆን አትችልም ገደብ አርግለት ነው ማለት አሁን አጥቅበትን ገደብ አርግለት እሷን ማውራት ፈልገ እውነቷን ነው ገደብ አድርግለት እኔ ባጠፋሁት ነገር እሷ ተወቃሽ ልትሆን አትችልም በደንብ ተወቃሽ ትሆናለች ምክንያቱም የልጅህ እናት ፍቅረኛ ሚስት እስከሆነች ድረስ ተወቃሽ ትሆናለች እስካሁን ፈርሜ አልሰጣሃትም አልተለያያችሁም እስካሁን አንድ ላይ እንዳላችሁ ይታወቃል ይሁንና ትላንትና ደግሞ መታ አንዷ ይዛ እንዲ ስላለችና ይዛክ ስለወጣች ዛሬ ደግሞ መታ እንደፈለገች መናገር መብት የላትም አትችልም እንግዲህ መብቱ እስካሁን የበሩታ እጅ ነው እንጂ እቺ ማን ነው የፍየል ምላስ ጎራሿ ማለት ነው እውነቴን ነው የምላችሁ እንዴ ምን ሆና ነው ልጅቷ አበደች ያስፈልጋታል ሳይኮሎጂ ምናምን ችግር ካለባት ማለት ነው በእውነት ምክር ያስፈልጋታል ግቡ እስኪ እሷን ማውራት ፈልግ ነበር እንዴት ስትሆን የእውነት መስሏት አንተ እንትና አወራው ብለ ቪዲዮ አታዋል ራስህ የሰራውን ቪዲዮ ታውቃለህ ኧረ እሱ አላስታወሰውም እንጂ እኛ አስታውሰናል በፈጣሪ ለመነችው እኮ ጭራሽ መጀመሪያ ያደረከው በፈጣሪ በጌታ አርግልኝ እያለችው አበባውን ዞር አርግና ቀለበቱ እንዲያረግላት ፍራንኩ ላይ እንዴት እንደሆነች አይተናል በእውነት እውነትሽ ነው ለማንኛውም ሩት ያንቺ ግብ እስኪናት ላገኘው ነው እንዲሁም ደግሞ ወረቀቱ ላይ ሊፈርምልኝ ላደርግ ነው ማለት ነው ምክንያቱም ከዚህ በኋላ በቃ ማለት ምንም መቀጠል ያለበት ነገር ስለሌለ ነገሮች ማብቃት ስላለባቸው ወሰንሽ በቃ ከዚህ በኋላ መቀጠል የለበትም ብለሽ ወሰንሽ ለማንኛውም እንግዲህ እሷ እንግዲህ ሊፈርምልኛል ይመጣል ብላ እየጠበቀች ነበር እነማን መጡ የሚለውን ደግሞ እንያቸው ብዙ ጊዜ ተገናኝታችሁ ነገሩን እንደማትፈቱትም ስለታወቀ ሊሆን ይችላል ምናልባት እሱ አንቺ አይመለከት ነው ኦፍ ኮርስ ግን ደግሞ አንድ ጊዜ በቃ ካልተመለከተሽ ደግሞ ዝም በይ ቆይ አጨርሽ ሩትዬ ካልተመለከተሽ እያልሽ ከሷ ጋር ጊዜሽን ማባከን የለብሽም አንደኛ ዙግ ብላ የገባችው እሷ ነች ሁለተኛ ጠበቃ ካልሆንኩ እያለች ነው ውቅና ለራሷ እየሰጠች ለራቷ አስባ ነው መሰለኝ እና ተረጋጊ ጊዜሽን አታባክኝ እስኪ ለማንኛውም እሺ አሁን ልሰማት ነው የመጣሁት መልእክት ላደርስ ነው የመጣሁት እኔ አንቺ ልትሰሚኝ አልፈልግም በጣም ተመችቶታል እና አሁን ላይ ደግሞ ወደ ኋላ ተመልሶ ነገሮች ለማንኛውም እዚህ ጋር እንግዲህ ተመቸው አልተመቸው እየታየ ነው በአደባባይ የሚታይ ነገር ነው አንቺን ደግሞ መልእክተኛ ያደረገሽ ማን ነው በዚህ ቦታ ላይ በጣም ሩቲ በጣም አድናቆሽ በእውነት ላይክ አድርገልሻለሁ በድጋሚ ድሮም ላይክ አድርገልሻለሁ አሁንም ድጋሚ ላይክ አድርገልሻለሁ ምክንያቱም ትግስት አድርገሽ ሁሉ ነገር በቃ በትህትና ራስሽን ያዝ አድርገሽ የምታደርጉ ነገር ኦሬዲ ላይክ ይገባዋል በእውነት ላይክ ይገባዋል ግቡ እስኪ ጉዳዩ ባለቤት እንጂ አንቺን አይደለም ካሜራ የተጠበቁት ገብቶኛል ኮርስ ገብቶኛል ግን ደግሞ የፈለግሽውን ነገር ዞሮ መታየቱ አይቀርም ሰው ንገሪኝ ለኛ ምንድነው አይመለከትሽም እሱ እንደምናገርሽ አንቺ ምን ቤት ነሽ አሁን ቤዛ እኮ እየተናገረች ነበር ሶስተኛ ሰው ማላችሁ እየገባ ውስጥ ለውስጥ ያሉ ነገር ቁምቁም አድርጎ ይመጣና ቤታችሁን ያፈርሳል እያለች ነበር አይደለ አንቺ ደግሞ አፍራሽ ብዬሻለሁ እኔ በእውነት
በዚህ የተናገሩት ትክክል ነው። ግቡ። አይመለከትሽም። ምንም ልፈልግ እንግዲህ ካሜራም ሊያዝም አልያዝም ላከኝ እሱ። ስለዚህ እሱ አላከሽም። ይሄኔ አንቺ ነሽ እየተንጦለጦልሽ የመጣሽው እኮ። አረ ትረሽ አይልካትም ሳይልኳት ወዴት ሳይጠሯት አቤት የምትለው እቺ ራሷ ፍየለለ የፍየል ምላስ ጉራሽ ለራሷ ፍየል የሆነችው ማለት ነው። ይቅርታ ግን እንዲህ ለማለቴ ማለት ነው። እውነቴን ነው። ራሷ ልጅ መጣችሁ። ለማንኛውም ወደ ቀምቀጥለው እንሂድና ምንድነው እዚህ ጋር ተስማሙ። ደስ ይለኛል፣ ባላይሽም ደስ ይለኛል። ገባሽ? እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለኔ አይመጥንም። አዲስ ቃል እየተናገርሽ አይደለም። ያው ሁሌ ስለምትይ ለኔ ኖርማል ነው። ለነገር ኖርማል አደረገችው። አትመጠኝም እያለችሽ እኮ ነው። ኖርማል አደረግሽው። ጥፋት የሆኑ ነገሮች የሰው ባልን ቀምቶ በኮንፊደንስ ማውራት ነገር ላንቺ ኖርማል ነው። ዛሬ ኖርማል ሊሆን ይችላል። ዛሬ ኖርማል ሊመስልሽ ይችላል። ነገ ግን አንቺ ከሷ መተሽ እንደቀማሽ አንዷ ደግሞ መታ ካንቺ ቅመት ታረግብሻለች። እዛኔ ደግሞ ወይኔ ሩትዬ ትላንትና ልክ ነበርሽ ማለትሽ አይቀርም። እውነቴን ነው የምልሽ። በደንብ ትንክ አድርግ እንጂ ዛሬ አንቺ ከሩቲ መተሽ ቀማሽ፣ አብሩሽን የራስሽ አደረግሽ እንበል። ከቆይታ በኋላ ደግሞ ከአንቺ የተሻለች ትመጣና ቅምት ታረግብሻለች። የት ነው የምትገቢው? ኧረ አስቢ እንጂ አእምሮ የተሰጠሽ እንድታስቢ ነው። ግቡ እስኪ። እኔ በፍቅር መለከት ሰው ነኝ። እንዳንቺ ነገር እየበላው አይደለም። ስለዚህ አሁን ነገሮችን እንትን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔም ሆነ ብሩክ ብነግርሽም ያው ማንነትሽ ስለሆነ ማንነትሽን ደግሞ አንቺ አንደርስታንድ አድርገሽ በቃ ማንነቷ ስለሆነ ይቅርብሽ፣ አትናገሪ። ጊዜሽም አታባክኝ፣ እንዳልኩሽ አታባክኝ። ወደሚቀጥለው እስኪ ግቡ። አሁን በአብርሃም በኩል ያለውን ነገር ብትነግሪንና ነገሩን ባትያለሽ። ስሚ እኔ አሁን እዚች ጋር ከኔ ጋር አፍ እንድትካፈች አይደለም እዚህ ጋር የቆምኩት። እሺ ትሰሚኛለሽ? ቀላል አፏን ተካፈተች እንደ ሩትዬ ቀላል ተካፈተች። አፏን ብቻ ነገር አይደለም እኮ ሌላ ነገርም ከፍተዋለች። ባይዘው ይተጉረ ሌላ ነገርንም ከፍተዋለች፣ ግን ብቻ አይታወቅም። ግቡስ ኦኬ። ስነ ስርዓትሽን ያዥ። ካሁን በኋላ ሌላ ቃል እናገራለሁ ብትይ ሌላ ነገር ውስጥ ነው የምንገባው። አንቺ እኮ ባትመኪም ትናገሪያለሽ። ችግር ሌላ ነገር መናገር ችግር የለብሽም። በቃ ተገቢ ምናልባት አንቺ ያ ስለሆንሽ እኮ ሊሆን ይችላል። አንዳንድ ጊዜ በቃ ያው ነች ታያት። በቃ ያው ስለሆነች ከዛኛው ጋራ ምን አደከመሽ? ምን አለፋሽ እናቴ? ወደ መቀጠለው ጀሩትዬ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ ግልጽ አድርግልን። ምንድናቸው እነሱ? ያሉትንም የሌሉትንም ድብልቅልቅ አረግሻቸውና ምንድናቸው? ግልጽ አድርግልን። ማነሽ ፍየለዋ? እዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ። ለሱ መናገር የምትፈልጊውን ሀሳብ ለኔ ንገሪኝ። ይሄ ችግር የለውም፣ ሄጄ እነግረዋለሁ። ስለዚህ ኧረ እባክሽ ለሱ የምትናገረውን ለአንቺ ትንገርሽ። መስዋዕት ደግሞ እሷ ለእሷ የከፈለች እሱ ለእሷ የከፈላትን ያክል አንቺ ደግሞ የከፈልሽው መስዋዕት ምንድን ነው? ምን አደረግሽ? ምን አደረግሽ? በቃ ሆቴል ያዝሽ፣ 20 ሺህ ብር ለእያንዳንድ ሰው ከፈልሽ አብርሽን ለመብላት እና 20 ሺህ ብር ከፍለሽው አልጋ ያዝሽና አብረን እንደራልሽ እና በመሃል ደግሞ ካላመንከን ትራስ እናስገባልሽ። ከዛ ውጭ የከፈልሽው ውለታ አለ እንዴ? ትራሱ ደግሞ ከቆይታ በኋላ ተንሸራቶ ዞር ማለቱ አይቀርም። ከዛም በኋላ የፈለግሽውን ለማሳካት ነበር። አብርሽ ደግሞ ይሄን አሻፍርኝ አለ፣ እምብኝ አለ፣ አላደርጎም አለ። ሌላ ምንድን ነው የከፈልሽው? ንገረኝ እስኪ። ለማንኛውም ይቅር ግቡ። ስለዚህ አሁን ኦኬ አያሽ እንዲህ ብላለችና ሐሳብክ ምንድነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍ። በቃ የማይመለከትሽ ነገር ውስጥ እየገባሽ ስለሆነ ውጪ ከትዳራቸው መሀል ላይ ውልቅ። አብርሽን ለሩታ ትውት፣ ሩትዬን ለአብርሽ ትውት አድርግና አንቺ ደግሞ የራስሽን ፈልጊ። ባይሆን ሳየው ትንሽ እንዳይወት ከሆነ አቤል አይኑን የጣልብሽ ይመስለኛል። ቢያንስ እሱን እስቲ ጠበቅ አድርጊና ሀሳብ ቀይሪ እንጂ ይሄ የሚያዋጣ አይመስለኝም። ወንድምዬ አንተስ ምን ትላለህ? አብርሽ በዚህ ጉዳይ ላይ እኮ ዝም ብሎ እያየ ነው። ምን ትላለህ? እስኪ ግባ እንጂ እዩ። ፍታት ሩታን፣ ነፃነቷን ታውጅ። እሷም የራሷን ኑሮ ትኖር፣ አንተም የራስን ኑሮ ነው። ይሻላል፣ እንደዛ ይሻላል። ይፍታት።
እሷም የራሷ ህይወት ትኑር፣ እሱም የራሱን ህይወት ይኑር። አይ እኔ አሁን ጮክዬ ፍታትም ፍቺውም አልልም። ይረጋጉ። ባይሆን መሀላቸው እየገቡ ጣልቃ እየገቡ አፍቀርኩት አበርኩለት እያሉ ደግሞ ወዳጅ እየመሰሉ ደግሞ ከሩቲ ጋር ከሚመጣ ጋር ሁሉ ወዳጅ እየመሰሉ ደግሞ እነሱን የሚለያዩ እነ አቤል አይነቶች እነ ብሩክ አይነቶችን ውልቅ ማድረግ አለባቸው ሁለቱም ማለት ነው። ሶስተኛ ሰው ያስፈልጋቸው። ግባ እስኪ ቢያንስ አስብ፣ ለቤተሰቦች ክብር አስብ። ወንድሞች በዚህ ናክል ደረጃ እየተጨነቁ ያሉት አብርሃም ለቤተሰቦች ክብር በእውነት በጣም አስብላቸው እንጂ። አንደኛ ጋሽዬ በጣም ብዙ ዋጋ እየከፈሉልህ ነው፣ እየተጨነቁ ነው እናንተን ለማስታረቅ። ሩቲን አሳምኗት እሺ ባለች ጊዜ አንተ ግን ቀጠሮ ቦታ ላይ አልተገኘም። ሌላኛው ደግሞ እንዳየን ከሆነ ትናንትና ኤፍሬም ተንበርክኮ ይቅርታ በአንተ ቦታ ይቅርታ እየጠየቃት ነው ያለው። አንተ ግን ምን ነካ? ምን አስነካቸው? አብርሽ ወንድሜ ጥሩ ሰው አልነበርክም? ባይዘዌ እንደሰማው ከሆነ በጣም ጥሩ የዋህና ደግ ሰው እንደሆን ካውቃለሁ። ለሰዎች በጣም የምትጨነቅ ሰው እንደሆን ካውቃለሁ። አሁን እሷም አላስከፋትም ብለህ አስበህ ሊሆን ይችላል። ግን ሩትን እያስከፋት የልጅህን እናት ደግሞ እያስከፋት እንደሆነ አስብበት ልል ይፈልጋሉ። ግቡ እስኪ ግባ ወንድሜ። የማያልፍ ምንም ነገር የለም። ይህን የተማርኩት እንግዲህ ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ የዜንሹ ቻናል ተከታታዮች ቆይታችን ይህንን ይመስል ነበር። እንግዲህ ወዳችሁና ፈቅዳችሁ ሁሌም ስለምታበረታቱኝ ከጎኔ ስለምትሆኑ ከልብ አመሰግናለሁ። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን፣ ከሸረኛ ከምቀኛ ይጠብቃችሁ፣ ወዳችን ያብዛላችሁ፣ ከፈራችሁ ሁሉ ይጠብቃችሁ፣ የተጣሉትን ያስታርቅልን፣ የተራራቁትን ያቀራርብልን፣ ወዳጅ መስለው ጠላቶችን ያርቅልን እያልኳችሁ በዚሁ ሰናበታችኋለሁ። ለዚህ ቤት ከሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሁላችሁንም Subscribe to my channel.